ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ እሁድ መረጃዎችን እናልፋለን። በመጀመሪያም የአውደ ውጊያ መረጃዎች እናልፋለን። በዚህም ትናንት ተቀጥቅጦ ከአሽፋ ከተማ የወጣው ጠላትም ተመላሽ ይይዛለሁ ብሎ ከባድ መሳሪያ ጭኖ መጥቶ የነበረ ቢሆንም በቀኝ ዘማች ስሜነ ደስታ ብርጌድም 10 አለቃ ኤፍሬም አጥናፉ ብርጌድ እና ዘንገና ብርጌድ እና ጊዮን ብርጌድ በጋራ በመሆንም ተቀጥቅጦ ሬሳውን እያዝረከረከና ቁስለኛውን ጭኖም ቲሊሊ ከተማም ገብቷል። በዚሁ የጠላት ኃይልም እየከዳ ነው። የአሸባሪው አብይ አህመድ ቡድን እየደረሱ ያለውን ግፍ መራርን ህዝባችንን እየጨፈጨፈ በማለትም ከዕለት ወደ ዕለት እየከዳ ፋኖን እየተቀላቀለ ይገኛል። በዛሬው ዕለት መርጦ ለማርያም ከተማ የሚገኙ አሸባሪ ሰራዊትም 71ኛ ክፍለ ጦር 16 ኃይል ከርተውም ፋኖን ተቀላቅለዋል። በዚሁም የንጹሃን ጭፍጨፋም እንደቀጠለ ነው። በምስራቅ ጎጃም ዞን እናርጅና እናወጋ ወረዳ ተንጎማ ቀበሌ እናርጅና ሲማ ቀበሌ አርሶ አደር አባትና ልጅም በአንድ ላይ ጨፈጨፈ። አባትና ልጅን ጨምሮ ሌሎች አርሶ አደሮች የአብይ አህመድ ሰራዊት ረሽኗቸዋል። ለምን መንገዳችን ላይ ትገኛችሁ? የፋኖ መረጃ ነው የምትሆኑት በማለትም ከማሳቸው ላይ እየሰሩ እያለም ጨፍጭፈዋቸዋል። አዳነ ተዋበ አጥናፍ እና የሸዋስ ዋለ የተባሉ የተንቡማ ቀበሌ ነዋሪዎች ናቸው በአሰቃቂ ሁኔታ በአብይ አህመድ መንግስትም እየተጨፈጨፉ ያሉት። በስራ ቦታ የተገኘውን ቤት ድረስ በመሄድ ሞፈርና ቀንበር የተሸከመውን ገበሬ በአሰቃቂ ሁኔታ እየገደለ ያለው ይህ አሸባሪ ኃይልም ለመደምሰስ ከበቂ በላይ ምክንያት አለንና ሁሉንም በሚችለው ሁሉ ከጎናችን በመሆን እናስወግደዋለን እያልን ጥሪያችንን እናስተላልፋለን ሲሉም ተደምጠዋል የፋኖ መሪዎች። ይህ በእንዲህ እንዳለ ዘመቻ አንድነት በወሎ ቤተ አማራ ግንባርም በምዕራብ ወሎ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦርም መጋቢት 12 ዓመተ ምህረት በርካታ የብልጽግና ወንበር አስጠባቂ ሰራዊት በመደምሰሱ ታላቅ ድል ተጎናጽፈዋል። ከመካነ ሰላም ወደ ቢሊ አንድ ፓትሮል ሙሉ ጭኖ ወደ ቢሊ ሲሮጥ የነበረ አደሬ ቆቦ የተባለ ቦታ ላይ ከጠዋት 5 ሰዓት የወገን ኃይልን ባደረገው ደፈጣ ሙሉ በሙሉ አንድም ኃይል ሳያመልጥም ሙት ቁስለኛና ምርኮኛም አድርጓቸዋል። ኢንጂነር ደሳለኝ አሰፋ ክፍለ ጦር ባደረጉት ከባድ ደፈጣም አንድ ፓትሮል የጠላት ሰራዊት ሙሉ ለሙሉ የተደመሰሰ ሲሆንም ፓትሮሉ ላይ የነበረ ጠላት 10 ሲሞትም 5ቱ ቁስለኛ ሆኗል። በተጋድሎም አንድ የቡድን መሳሪያ 10 ክላሽንኮቭ በርካታ ተተኳሽ ጭምርም መማረኩም ተገልጿል። በተመሳሳይም ከመቅደላ ወደ መካነ ሰላም ሚሊሻና ጭኖ ሲሄድ የነበረ አምቡላንስም ደብረ ማርያም ሲደርስም የወገን ኃይል በፈጸመው የደፈጣ ጥቃትም 3 ሚሊሻ ከባድ ቁስለኛና አንድ የአድማ ብተና ከፍተኛ አመራርም በሞትና ህይወት መካከልም ይገኛል። ዙፋን ጠባቂ ሰራዊት በደረሰበት ከባድ ሽንፈት ምክንያትም መካነ ሰላም ከተማ አንድ ንጹሃንም በግፍ ረሽነዋል። ዘመቻ አንድነት በወሎ ግንባር የአማራ ፋኖ በወሎ ምዕራብ ወሎ ኮርም አማራ ሳይንት መቅደላ ክፍለ ጦር የሼህ ሁሴን ጅብሪል ብርጌድም በመቅደላ ወረዳ በኮሬዌና ደብረ ዘይት ከተሞች ከመጋቢት 6 እስከ ሐሙስ መጋቢት 11 2017 ዓ.ም እጅግ ግዙፍ በተባለ ዘመቻ የብርጌድ ሁሉ ሻለቆችና ህዝቦች የተሳተፉበት ሲሆን በዚህም ዘመቻ በጠላት ላይ ከፍተኛ ሰብአዊና ቁስላዊ ኪሳራ ማድረስ ተችሏል። በደብረ ዘይት ከተማ ያለውን የመከላከያ ምሽግ በመቆጣጠርም የተላጠን አልባሳት፣ ሎጂስቲክ እና የተለያዩ ቁሳቁሶችን በመጠቀምና ማውደም ተችሏል። በዚሁም 45 ኪሎ ሜትሮችን የሚሸፍነው የአንድ ሳምንት ውጊያም ጠላት ለረጅም ወራት ተቆጣጥሮ ህዝቦችን ሲዘርፍ ሲደፈድብ የነበረ ሲተማመንበት የነበረውን በኮሬብ ሁለተኛ ደረጃ ትምህርት ቤት ያለውን ምሽግን በመስበር በተወሰደበት ማጥቃት ጠላት እግሬ አውጪ ብሎ ወደ መጣበት ሲሸሽ ጀግኖቹ ኮሬብ ከተማን ሙሉ በሙሉ ከጠላት ማጽዳትም ተችሏል። ደብረ ዘይት ከተማን 95 በመቶ በእጁ አስገብቶ አሁን ከባድ ትንቅንቅ ላይ ነው። በውጊያው የጠላት ድሽቃ ተኳሽን ጨምሮ በግምት ከ30 በላይ ሙትና ከ11 በላይ ቁስለኛ ማድረግ ተችሏል። በተጨማሪ ይመር መኮንን የተባለ እጅግ አስቸጋሪ የነበረ ባንዳ በተደጋጋሚ በሀገር ሽማግሌ በሃይማኖት አባት በስልክ ቢመከርም ሊሰማ ባለመቻሉ እርምጃ ተወስዶበታል። በተጋድሎም ከጠላት 7 ክላሽና ከ500 በላይ ተተኳሽ ማርከናል ሲሉም የአማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድም ቃል አቀባይ ፋኖ ሞገስ ለገሰም ገልጿል።
መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላልም ብለዋል። ወደ ቀጣይ መረጃ ስናልፍም የኤርትራ ኤምባሲ በአዲስ አበባ በኢትዮጵያና በኤርትራ ጉዳይ ላይ ዓለም አቀፍ ማህበረሰብ ኃላፊነቱን እንዲወጣ ለሁለተኛ ጊዜ ጥሪ አቅርቧል። የኢትዮጵያ መንግስት በዘዴ በኤርትራ ላይ ወታደራዊ ዘመቻ ማስፈራሪያ እየተስተባበረባት ቢሆንም ዓለም አቀፍ ማህበረሰቡ በቀላሉ ዝም ብሎ ማየት አስገርሞናልም ብለዋል። የኤርትራ መብቶችና የዓለም አቀፍ ህግጋት እየተጣሰ ስለሆነም ሳይረፍድ ዓለም አቀፍ ማህበረሰቡ ኢትዮጵያ ላይ ጫና እንዲያደርግም በድጋሚ ጥሪ አቅርበዋል። ወደ ቀጣይ መረጃ ስናልፍም በዚህ ሳምንት አሊዶሮ ላይ የታገቱ 58 ሰዎች ለመልቀቅም ታጣቂዎቹ በአንድ ሰው እስከ 1.5 ሚሊዮን ብር እየጠየቁ ነው። ከ4 ቀን በፊት በኦሮሚያ ክልል ሰሜን ሸዋ ዞን በፍቼና ጓጽዮን ከተሞች መሃል የታገቱ 58 ዜጎች ለመልቀቅም ታጣቂዎቹ ከፍተኛ ገንዘብ እየጠየቁ እንደሆነም ታውቋል። በአውቶቡሱ ሲጓዙ አሊዶሮ ተብሎ የሚጠራ ስፍራ ላይ ከታገቱ ዜጎች መሃልም ህፃናት፣ እድሜያቸው የገፋ አዛውንት እንደሚገኙበት ምንጮች ለመሰረት ሚዲያም ጠቁመዋል። መጋቢት 8 ቀን የተፈጸመው ይህ እገታ በመንግስት ሚዲያዎች ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑን እጅጉን እንዳሳዘናቸው የታጋች ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ የየቤቱ እየዞሩ እየለመኑ እንደሆነ በሶሻል ሚዲያ ለህዝብ የእርዳታ ጥሪ እየቀረበ መሆኑን ጠቁመዋል። በዚህም መስመር ከዚህ በተደጋጋሚ እገታዎች የሚፈጸሙ ሲሆንም በአካባቢው ኦሮሞ ነጻነት ሰራዊት አባል በስፋት እንደሚንቀሳቀሱበትም ይታወቃል። ተስፋችን ገንዘብ ተበድረን ሆነ ለምን መክፈል ነው? ልጆቻችንም የሚያድል አካል አለን ብለን አናምንም። ያለ አንድ ወላጅ ወጣት ልጃቸው እቃ ለማምጣት አዲስ አበባ ሄዶ ስትመለስ እንደታገተችም በእንባ ታጥበው ለሚዲያዎቹ ያስረዳሉ። ወደ ቀጣይ መረጃ ስናልፍም የትግራይ ህዝብ ሰላምና ጥቅምን የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትላንት የዛሬና የነገ አቋም ነው ሲልም የትግራይና ሰላም ጸጥታ ቢሮም አስታወቀ። የትግራይ ህዝብ ጠበንጃ አንስቶ የታጠቀበትን ዘር ማጥፋት ሲጋፈጥም የሚያጋጥመውን ሁለገብ ኪሳራ መገመት አቅቶት ሳይሆንም እንደ ህዝብ ለመቀጠል ተገዶ የገባበት ብቸኛው አማራጭ ስለነበረ ነውም ብለዋል። የትግራይ ህዝብና ሰራዊትም ይህንን ከባድና የተወሳሰበ ትግልም ተሸክሞ ለአፍታ እንኳን አጋዥ ሳይጠይቅና ሳይለግምም የትግራይ ህዝብን ከገጸ ምድር ለማጥፋት የተወጠነውን ዓላማ በማክሸፍ አኩሪ ታሪክም ሰርቷል። የትግራይ ሰራዊትም በዚህ ሂደትም ውጤት ነው። ሰላም መፈለግ አስፈላጊ ቢሆንም የአንበሳውን ድርሻና ኃላፊነት ያለበት የፌዴራል መንግስት የፕሪቶሪያን የሰላም ስምምነት ሳይሸራረፍና በአጭር ጊዜ ውስጥም ተግባራዊ እንዲሆን የበኩሉን ድርሻ መወጣት ይጠበቅበታል ሲሉም ተደምጠዋል። የተፈናቀሉ ወገኖች የሰላምና ደህንነት ዋስትና ተረጋግጦላቸው ወደ ቀያቸው እንዲመለሱ፣ የትግራይ ህገ መንግስታዊ ግዛታዊ አንድነት ቅድመ ጦርነቱ ወደ ነበረበት እንዲመለስ፣ በትግራይ የሚገኙ የታጠቁ ኃይሎችም እንዲወጡ፣ ጦርነቱ ካስከተለው አስከፊ ጉዳት ክልል እንዲያገግም፣ የትግራይ መልሶና ግንባታ በጦርነት ምክንያት የወደመ ንብረትና መሰረተ ልማት መልሶ የሚተካበትና የሚካካስበትን ግልጽ አቅጣጫ ተቀምጦ ተግባራዊ እንዲሆንም ማድረግ አለበትም ብለዋል የትግራይና ሰላም ጸጥታ ቢሮ። ይህ በሚፈጸምበት ሁኔታ ሰራዊቱና የሰራዊቱ አመራር ለረጅም ጊዜ አይደለም ለአንድም ደቂቃ እንኳን መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችም ምክንያት የላቸውም። ምክንያቱም ጦርነት ምን እንደሆነ በወሬ ሳይሆንም በተግባር ስለሚያውቁት። የትግራይ ሰራዊትና አመራሩም በትግራይ ህዝብ ላይ ለታወጀው የጅምላ ጭፍጨፋ ጦርነት ለመከላከልም የወሰኑት በላያቸው ላይ ይውረዱ የነበረው ግፍ እስኪቆም ድረስም ለመታገል እንጂ ጦርነት ምርጫቸው ስለነበረ አይደለም። በተለያየ ጊዜ እንደ ታላቅ ድልም ሰበር ዜና በትግራይ ህዝብ በተቋሞችና መሪዎች በዘመን አመጣሽ የመገናኛ አውታሮች ጥላቻና ፕሮፓጋንዳ ሲሰበክ ከሩዋንዳው እልቂት ቀጥሎ ሊሆን ይችላል። የዚሁ ተቀጥላ በሆነው ድርጊትም የተለያዩ ወገኖች ሰራዊታቸውን አመራሩን በተደጋጋሚ መሬት ላይ በሌለ የፈጠራ ክስም ሲወነጀሉ እየተመለከትን ነው። ከነዚህ መሰል ክሶችም አንዱ በቅርብ በኢፌዴሪ መከላከያ ሰራዊት በሚተዳደር ማህበራዊ ድረገጽ የተዘረጋው በጀነራል መግበይ ኃይለ ላይ ያነጣጠረ ወንጀልና ስም ማጥፋት አንዱ ነው። በተሰራጨው ጽሑፍ ከተካተቱ ምልክቶች መካከልም ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ 10,000 የሚቆጠሩ ወጣቶችን ያስበላ ውጊያ
እምቢ ሲለው የራሱን ታጣቂዎችም ረሽኖና ገድሎ ውጊያው ሳይሳካለት አከርካሪው ተመቶም ሸሽቷል የሚል ይገኝበታል። ይህ መግለጫም የሂደቶቹ ተቀጥላና እሳቱ ባለበት ለማርገብም ከመጣር ይልቅም ማርገብገቡ ላጋጠመህ የራስ ችግር ለተግባራዊ መፍትሄም ከመጣር ይልቅም የማይመለከተው አካል በመፍጠርና ጣት በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖም አግኝተነዋል ብለዋል የትግራይ የሰላምና ጸጥታ ቢሮ ኃላፊ። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።